ልንወጣ ስንል ነይ እንሂድ እላታለሁኝ። አልሄድም ብላ በቃ እዛ አክት ታሳየኛለሽ ማለት ነው። እዚህ ጋር እንዴት እንደምትሆን የኔ እናት እና በቃ የሚገርም ነበረ። እግዚአብሔር ይመስገን፣ እግዚአብሔር ረድቶኝ ከነሱ ጋር አሳለፍኩኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን አላውላችሁ። በያላችሁበት ሰላምና ጤና ይብዛላችሁ። ዋለው ሰላምና ጤና ነውና ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬም መጥተናል። ዛሬ ግን ለየት ባለና በአዲስ ቪዲዮ እስከዛሬ ባላያችሁት ነገር ነው የመጣሁት። ምንድነው መሰላችሁ የመጣሁበት ነገር? ልጆቼን ላስተዋውቃችሁ ነው። 2 ልጆች አሉኝ። አብርሽ ተናግሮታል ከዚህ በፊት። ወንዱ ልጄ ደግሞ በአብርሽ በማርኬቱ መጥቶ ነበረ፣ ታውቁታላችሁ። ሴቷ ልጄ ደግሞ አታውቋትም፣ ሚጢጢ ናት። እና ያሉት ማዘርና ፋዘር ጋር ናቸው። ወንዱ ልጄ የነበረው የአባቱ ቤተሰብ ጋር ነበረ በፊት። ከቅርብ ጊዜ ወዲህ ግን ወደ ማዘር መጥቷል። እዚህ ነው ያለው። እና አሁን ደግሞ የቆየውበትም ከነሱ ጋር ጊዜ ለማሳለፍ ከቤተሰቤ ጋር ጊዜ ለማሳለፍ ነው የቆየሁትኝ። ከልጆቼ ጋር ሰፊ ጊዜ እንዲኖረኝ ነው። ብታጨራ ነው 2ቱም ልጆቼ ያሉት እናት አባቴ ጋር ማለት ነው። እና ለማታውቋቸው በደንብ ላስተዋውቃችሁ ዛሬ። ከነሱ ጋራ የተወሰነ ጊዜ ደግሞ ላሳልፍ ብያለሁ። ከጋሽዬ ጋር ከማዙዬ ጋር አሳልፈናል። አሁን ደግሞ ወጣ አርጊያቸው ከልጆቼ ጋር ከካሜራ ጀርባ ናቸው አሉ፣ እያዩኝ ነው። እሺ ደቂቃ ላውራችሁ ብዬ ነው እናንተን። አሁን ደግሞ እነሱን ለማዝናናት እዚህ ከተማ ውስጥ የልጆች እንትን ብዙም የለም፣ ግን ማቴዎስ ውስጥ አለ ተብሏል። እዛ ደግሞ ገብቼበት አላቅም። ማቴዎስን ከድሮ ጀምሮ አውቀዋለሁ፣ ግን ገብቼበት አላቅም። እና እነሱ እዛ መጫወቻ ያለ ምናምን ሲሉኝ ቤተሰብ እስቲ ላጫውታቸው፣ በዛውም የእናትና የልጆች ጊዜ ይኑረን ብዬ ይዣቸው ወጥቻለሁኝ። የሆነበት ቆሜ ነው። እዛው አካባቢ ነኝ፣ ቅርብ ነኝ ከማቴዎስ። እዛው አካባቢ ሆኜ ነው የምሰራላችሁ መግቢያውን። እና ውዶችዬ ልጆቼን ትወዳቸዋላችሁ ብዬ ተስፋ አረጋለሁኝ። ትንሿ ልጄ ቀበጥ ናት ትንሽ። በእርግጥ በሀያት የሚያድግ ልጅ ቀበጥ ነው። እና በጣም የምወዳቸው በጣም ስስቴ የሆኑ ልጆቼ ናቸው። ብዙ ነገር የሆንኩባቸው ልጆቼ ናቸው። ብዙም የማይመች ቦታ ነው ያለሁት። አስፋልት ዳር ነኝ ያለሁት። መኪና ምናምን እንቅስቃሴ ያለ፣ ግን ይሁን ምንም ማለት አይደለም። እና ምንድነው መሰላችሁ በጣም የምወዳቸው ብዙ ነገር ያየውባቸው ልጆቼ ናቸው። ካምላችሁ በላይ መኖርን የጓጓሁባቸው ነገን ተስፋ እንዳይሆኑ ልጆቼ ናቸው። እና ወንዱ ልጄን ከወለድኩ በኋላ ከረጅም ጊዜ በኋላ ሴቷ ልጅ አትወልጅም በሚል የሆነ ኬዝ ገጥሞኝ ነበረ። ከእንግዲህ ልጅ አትወልጅም ምናምን ተብዬ ነበረ። መድኃኔዓለም ደግሞ ሰማና የማዙዬ ጸሎት ሰማ። ቤተሰብ በጣም ያለቅስ ነበረ። ይሄ ነገር ደውዬ ስነግራቸው በጣም ነበር ያለቀሱት። እና ዶክተሮቹ በራሳቸው የሆነ በቃ እንዴት ነው ከኔ ጋር ሲያዩኝ ልጅ አለመውለዴን ሲያስቡ በጣም የከፋቸው ሰዓት ነበረ። ለኔ የማህፀን ዕጣ አለብሽ ተብዬ መውለዳችን ተብዬ ነበረ። ከእንግዲህ ወዲህ ቤቢዬን እንደወለድኩኝ ከረጅም ዓመት በኋላ። እና ውዶችዬ አትወልጂም ተብዬ ብዙ ነገር አይቼ ከእንግዲህ መውለዳችን ተብሎ ብዙ ሰው ያነባበት ነበረ። እግዚአብሔር አምላክ ደግሞ መድኃኔዓለምዬ አባቴ አንድ አይሆን ሲለኝ የሰጠኝ ፍሬ ናት 2ኛዋ ልጄ። እና ስሟን ያወጣችላት ኤልዱዬ ናት። ምክንያቱም በብዙ ምጥ ብዙ መከራ በብዙ ጸሎት ስለተወለደች ኤልዱዬ ናት። እችማ ስሟ እንዲህ ነው መሆን ያለበት ብላ። ስሟ ማን መሰላችሁ? አብርሽ ነግራችሁ ነበረ። በእርግጥ ስሟ በጸሎት ይባላል። በቃ ከነበረው ሁኔታ ጋር የሚሄድ ከመሆኑ የተነሳ ነው በጸሎት ያለቻት። ምን እላችሁ ፈልጌ ነው፣ ልጆች የእግዚአብሔር ስጦታዎች ናቸው። ልጅ በጣም ነው የምወደው ከምላችሁ በላይ። በፊት መንገድ ላይ ያገኙትን ሁሉ ልጅ ነበር የምስመው። በጣም ነው የምወደው። መድኃኔዓለም አንድዬ ደግሞ ሰጠኝ
ለኔ ውብና ቆንጆ የሆኑ ልጆች ሰጥቶኛል። አሁን ደግሞ እነማዘር ጋ ነው ያሉት እና ከነማዘር ደግሞ ደስ የሚል የሀያት ጊዜ እየተወጡ ነው። በጣም ነው ቤቱን አደመቅሽልን ሞላሽልን ይሉኛል እና እነሱም ሲያዩ በጣም ደስተኞች ናቸው። ልጆቹም እንደዛው ከኔ ይልቅ እዛ ነው የሚፈልጉት፣ ያው ከኔ ጋር ብዙ ስላላሳለፉ ማለት ነው። እና እግዚአብሔር አምላክ ይመስገን። አሁን ልጆቼን ማስተዋወቃችሁ ይሆናል። ከዛ በኋላ መዝናኛ ይዣቸው ይሄዳለው። አብረን ስንጫወት አብረን ያለውን ነገር ስናሳልፍ አሳያችኋለሁ ማለት ነው። አሁን እንተዋወቃቸው። ቤቢና ብጥሽ ነይ እናቴ። የቤት ስማቸው ብጥሽና ቤቢ ነው የሚባሉት። ሚጣና ቤቢ ናቸው። አባቴ ሰላም በል ቤተሰብን። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። አሜን። እና ብጥሽዬ የኔ ቅመም ሰላም በይ። ሰላም ነው ያቸው ማያማዬ ቅልፎ አስነስቼ ነው ያመጣኋትኝ። ባያት አትነሳም ሲመሽብኝ ጊዜ አንስቼ ነው ያመጣኋትኝ እና ትንሽ የደብራት ትመስላለች፣ ነቃ አላለችም። እና እስቲ በኋላ ላይ ከነቃሽ ምናልባት ማሳያችሁ ይሆናል ማለት ነው። እና አባ እንዴት ነህ? ዛሬ አብረን ልናሳልፍ ነው። ደስ ይላል። ከእናት ጋር ማሳለፍ እንዴት ነው? አሪፍ ነው። ደስ ይላል። አሪፍ ነው። ጀግና። ይሄማ ጎረምሳ ነው እንዴ! በነገራችን ላይ የ7 ዓመት ልዩነት ነው ያላቸው። እሷ አሁን 4 ዓመቷ ነው፣ እሱ ደግሞ 12 ዓመቱ ሊሆን ነው። እና የረጅም ዓመት ልዩነት ነው ያላት። መድኃኔዓለም ቢፈቅድ ብንኖር የነሱን እድገት የሆነበት ደርሶ ያሳየኝ ጉጉቴ ነው። እንባዬ ነው የሚመጣው እና ከልጅ ጋር አለማሳለፍ ከባድ ነው፣ ግን ያው ሙሉ እምነት ስላለኝ ቤተሰቤ ላይ ለዛም ነው አንድ መፎይ ያልኩት እረፍት ያገኘሁት እንጂ ቤተሰብን ማነው ልጅን እንትን ብሎ ይከብዳል። እናት ግን ተወጥቼዋለሁ፣ አሁንም እወጣዋለሁ፣ እየመጣሁ አያቸዋለሁ ብዬ ነው። እና እንደዛ ነው። እና ያለውን ነገር አሳያችኋለሁ። ወደ ማቴዎስ ነው እንሂድ። እና ቤተሰብ ለመሄድ ተዘጋጀን፣ እየሄድን ነው ወደ ማቴዎስ። ከፋፍለን ምናምን ገባን። እዚች ጋር ዥዋዥዌ እየተጫወቱ ነው። ገና ሳይገቡ ደስ ብሏቸዋል። ገና ከመግባታቸው በጣም ደስ ብሏቸዋል። የሚገርም ጊዜ እያሳለፉ ነው። ግቢው በጣም ነው የሚያምረው፣ ወድጄዋለሁ። እና የሌለ እንጂ እያረጉ ነው። እዚች ጋር በቃ ዥዋዥዌ እየተጫወቱ ከነሱ ጋር እኔም አብሬ እየተዝናናው ነበር ማለት ይቻላል። ከልጆች ጋር ማሳለፍ በጣም ደስ ይላል። ደስ እያለኝ ነው ማሳለፈው። እና ውዶቼ እዚች ጋር በቃቸውና ደግሞ ሸርተቴ ጋር ካልሄዱ እኮ አሉ። ሸርተቴ እየተንሸራተቱ ነው። ትልቁ ራሱ እንደ ልጅ ነው የሚያደርገው ብታዩ ማለት ነው። ግን ደስ ይላሉ። እግዚአብሔርን የሆነ በቃ አላ ከልጆች ጋር ስታሳልፉ ልጅ የሆናችሁ ያህል ነው የሚሰማችሁ ቤተሰብ። እና እኔም ራሱ የሌለ በቃ ደስ ብሎኝ ነው ያሳለፍኩት። ቀኔን ሁሉ ብሩህ ነው ያደረጉልኝ። ክብር ይስፋው ለመድኃኔዓለም። በጣም ደስ ብሎኛል። እና እዚች ጋር ደግሞ መጡ። የሆነ ግቢው በነገራችን ላይ በጣም ደስ ይላል ከምላችሁ በላይ ማለት ነው። እና የልጆች እንደፈለጉ የሚበሩቅበታል። እንደዚህ በጭራሽ አልጠበቅኩም ነበረ። እና ደስ የሚል ጊዜ ነው ያሳለፍነው። ምክንያቱም አላቅም እኔ እንጃ ተመችቶኛል እኔ ማለት ነው። እና እዚች ጋር ደግሞ የሆነ መኪናዎች፣ ማሽኖች በቃ ያየችውን ሁሉ ልነካካ ትላለች። በቃ በጣም ስትቦርቅ ነበረ። እንደነገርኳችሁ ቀበጥ ናት። እና ግን ደስ ይላል። እዚህ ጋር ሳስተካክልላት የሆነ እንትን ሲል ሳስተካክልላት በቃ የሌለን በቃ የተዝናናቸው ትልቁም እንደዛው። እና የሚገርም ጊዜ ነበረ ከምላ እና ውዶችዬ ከልጆች ጋር ጊዜ ማሳለፍ በጣም ደስ ይላል። በጣም ማለት ነው እጥፍ ደስታ ነው። እና እነሱ ራሱ ሲቦርቁ ማየት በእውነት ከምላችሁ በላይ የሆነ ደስታ አለው። የሆነ እውነተኛ የሆነ ደስታ አለው። እና ቃላት የለኝም ደስ ስላለኝ። እና የሌለ እንትን እያልኩ የተደሰትኩ ነው እላችኋለሁ።
እና እና እዚች ጋ ማሽኑ እየተንቀሳቀሰ በጣም ደስ ብሏት ነበረ። ሚጣ ቤቢዬም በጣም ደስተኛ ነበረ። እሱ ራሱ የሚጫወትበት ማሽን ነበረ። እሷ ጋ ላይ ነው በቃ ተመስጬ እያየኋት ነበረ። እሱን ደግሞ ሳየው እዚች ጋ የሌለ በቃ ጌም እየተጫወተ ነው ተመስጦ። እሱ ትክክለኛ ስሙ ዮናስ ነው የሚባለው፣ ዮንዬ ነው ግን የቤት ስማቸውን ነው እኔ ብዙ ጊዜ የምጠቀመው። ቤቢና ሚጣ ይባላሉ። እና እሱም የሌለ በቃ እዚች ጋ አድርቶታል። ራሱን አያውቅም። ጌም በስልክም ሆነ በምን ይወዳል። እና በቃ ተበስጧል። እኔ እሷ እንዳትወርቅ ትንሽ እሷ ስለምታንስ ከሱ እሷ ላይ አይኔን አልነቅል ብያለሁ። እሱ ይሻላል፣ በራሱ መንቀሳቀስ ይችላል። እና መጫወቻ ቀየሩ። ይበቃ በየቦታው እየተቀያየሩ ምናምን ነገር ፈታ እያሉ ነበር። እዚች ጋር ደግሞ የሚያዞር የሆነ ወንበር ላይ ቁጭ አሉ። በቃ በራሳቸው ዓለም ላይ ናቸው። ፈታ እያሉ ነው። እኔ እነሱን እያየው ፈታ እያልኩኝ ነው። አሁን ደግሞ በቃቸው መሰለኝ። አስሩን ነው በቃ ማማ አንዱን ታያለች፣ አንዱን ትጥላለች ምናምን ነገርና እሱን ከሷ እየተከተለ በቃ ወዲህ ወዲያ ይላል። እንደዚህ ሲቦርቁ ማየት ደስ ይላል በጣም ከምላችሁ በላይ ማለት ነው። ያው እነሱን እያወሩ መናገር ስላልቻልኩኝ ለዛ ነው በቮይስ መልክ ላስቀምጥላችሁ የፈለኩት። እና በቃ ደስ ብሏቸው ከምላችሁ በላይ የሚገርም ጊዜ ነው ያሳለፍነው። አሁን የሆነ ላይ ትቀመጣለች ብለን የተነሳለች በቃ እሷን እያዩ መዝናናት ነው። እና በጣም ደስ ብሎኝ ነበረ። እዚህ ጋር ደግሞ ሲበቃት አውርደኝ ትላለች። አንዱ አይን አዋጅ ነው በቃ የምትሆነው። አንዱ ስታይ አንዱን ትላለች፣ አንዱ ስታይ አንዱን ትላለች። በቃ ወንድሟን ወዲህ ወዲያ ስታረገው እሱ ራሱ የሌለ ተዝናንቷል። እያወራሁላቸው ልሰራላችሁ ፈልጌ ነበር ግን አይመችም ሁኔታው። እና በጣም ደስ ይላል። ከልጆች ጋር እንደዚህ ወጣ ብሎ ማሳለፍ ትልቅ ነገር ነው። በጣም ደስ ይላል ማለት አብዛኛው ጊዜ በስራ በብዙ ነገር ቢዚ ሆነን ነው እናትም አባትም የምናሳልፈው። አብዛኛው እናት ወላጅ ግን ከልጆች ጋር የምታሳልፉትን ያህል ደስታ ሌላ ቦታ እኔ እንጃ ያለ አይመስለኝም። የእውነት ነው የምላችሁ። ምክንያቱም እነሱ ጋር ያለው እውነተኛ ትልቅ ደስታ ነውና የእነሱን ማየት በራሱ ያስደስታል። የእነሱን ደስታ ማየት በራሱ ያስደስታል። እና ቤተሰብ ጊዜ ከስራ ቀንሳችሁም ቢሆን ከልጆቻችሁ ለማሳለፍ ሞክሩ። እኔ አሁን አላቅም እኔ እንጃ ቶሎ ነይ የሚል ስሜት ነው የተጋባብኝ ማለት ነው። ከነሱ ጋር ሳሳልፍ እኔ እንጃ ቶሎ መመጣ ነው የሚመስለኝ። ዝም ብዬ ስለዚህ ጋር ራሱ የሌለ በቃ ሲስቁ እኔንም ሲያስቁኝ ነበረ። እሷ እንደነገርኳችሁ ስትቦርቅ በቃ ቤቱን ሙሉ ነው የምትለው። ፋዘር እንዴት ደስ እንደሚለው እግዚአብሔርን። እሷን ሲያ የሌለ ነው በቃ የሚለው ሙሉ ናት፣ ግርግር ናት። ያው እኔን ባያችሁበት ባንቺ ሊወጣችሁ ትላለች ማዘር። ወንዱ እንዲያውም ትንሽ ሳይለንት ነገር ነው። እሷ ግን የሌለ ናት በቃ የምትለው። ጠቅላ የሱንም ወሰደች መሰለኝ በቃ ስትቦርቅ ስታያት በቃ እንደነገርኳችሁ ቀውጢ ነገር ስለሆነች በቃ እንደዚህ አይነት ልጅ ደግሞ ያው ቤት ውስጥ ፋሚሊ ምናምን ሲያይ በጣም ደስተኛ ነው የሚሆነው። ልጅ ደግሞ ወልደን ጨረስን ምናምን ሲሉ ደግሞ ጩጬ ልጅ ቤት ውስጥ ሲኖር ደግሞ በስመ አብ አስቡት እናት አባት ምን ያህል ሊደሰቱ እንደሚችሉ ማለት ነው። ሀያቶቻቸው ማለት ነው። እና በቃ ደስ ይላል በጣም። እዚህ ጋር ረጅም ጊዜ ፈጀች በቃ ወደደችው መዝለሉን። እኔ ከሷ ጋር ስስቅ እና መጨረሻ ላይ ደግሞ በቃ ሲበቃ ታውርጅኝ ያለች። ቤቢዬ ደግሞ የሆነ ምንድነው መኪና ይለዋል አልኳችሁ ወዲና ወዲያ ሲንቀሳቀስ እሷ ካልነዳው ብላ ክርክር ያዙ።
እሺ ተራ በተራ ተነዳላችሁ ብል በቃ እሷ አላስነካም አለች። ከዛ በኋላ እንደምንም አባብዬ ለማቆየት ሞከርኩኝ። ከሱ ጋር ሁኜ አልሆንም ብቻዬ ነው የምነዳው ትላለች። ይዋት መሀል መሄጃው ላይ ቆማ እኔ ካልነዳው እሪ አለች። ከዛ በቃ እኔ በኋላ ላይ ላሰት ሞክራት ብዬ እሱ ትንሽዬ ጮት ብዬ ከሱ ጋር ነው እንትን እያልኩ የነበረው። እሱ በቃ የሌለ እንትን ብሏል። እሷ ግን አላስኬት ትለዋለች፣ አንዴ ትይዝበታለች። በቃ ከሱ ጋር ትሯሯጣለች እና መጨረሻ ላይ በቃ እንድትሰቀል አብራ እንድትሆን ከሱ ጋር አረኩኝ። ከዚህ የተወሰነ ከነዱ በኋላ ደግሞ ያው ብቻዋን እንድትሞክራ ለማድረግ ማለት ነው። አብሮ ደግሞ መንዳት ጀመሩ እና ብቻ የሚገርም ነው። የሚገርም ጊዜ ነው ያሳለፉት። እሷ በቃ አሁን ደስተኛ የሚያረጋት ብቻዋን መሆኗን ነው። ብቻዋን መሞከር ነው የፈለገችው። ግን እሱ ደግሞ በቃ አልጠገበም። ነቶ ስላልጠገበ አላስነካ ብሏታል። በዚህ ይከራከራሉ እዛው ሆነው ማለት ነው። ገሪ በርግጥ ምትችል አልመሰለኝም፣ ግን ሙከራዋ በጣም የሚገርም ነው። ታያታላችሁ፣ አሁን ትመጣለች። ይዋት ብቻዋን ስትሞክር የምትሞክር አልመሰለኝም ነበረ፣ ግን ጎበዝ ናት። የተወሰነ አስሞከርኳትኝ። መልሶ ደግሞ እሱ ወደ ጌሙ ሄደ። እኛ በቃ ወንድሜ አብሮኝ ነበረ፣ ትንሽ ወንድሜ አብሮኝ ነበረ። ከዛ በኋላ በቃ ከሱ ጋራ እሱ ቀረጸው ብዬ እኔ ከሷ ጋር እንትን ማለት ጀመርኩኝ። እሱ ጌም ላይ ተመስጦ በቃ ወዲህ ይላል። ብቻ ውሏችን በሚገርም ሁኔታ አሳለፍን ከነሱ ጋራ። ደስ ብሎኝ ከምላችሁ በላይ ተደስቼ ልንወጣ ስንል ነይ እንሂድ እላታለሁኝ። አልሄድም ብላ በቃ እዛ አክት ታሳየኛለሽ ማለት ነው። እዚህ ጋር እንዴት እንደምትሆን የኔ እናት እና በቃ የሚገርም ነበረ። እግዚአብሔር ይመስገን፣ እግዚአብሔር ረድቶኝ ከነሱ ጋር አሳለፍኩኝ። ጉልበቴ ቢደክም ፈተናው ቢበዛም ለልጄ ከሆነ ውድቀቴን አልገዛም። መልኬ ውበት ቢያጣ ከድካሜ ብዛት ፊቴ ቢገረጣ እኔን አይከፋኝም፣ ልጄን ወልጃለሁ። መልኬ ሲናፍቀኝ የራሴን ማንነት ልጄ ላይ ያለው። ምን ፈተና ቢኖር ድካሜ ቢበዛም ለልጄ ከሆነ ውድቀቴን አልገዛም። እበረታለሁኝ፣ እጠነክራለሁ፣ ጤና ይስጠን እንጂ መልኬ ሲናፍቀኝ የራሴን ማንነት ልጄ ላይ ያለው። ልጄ ለኔ መልኬ ጉልበቴ ቢደክም ፈተናው ቢበዛም ለልጄ ከሆነ ውድቀቴን አልገዛም። መልኬ ውበት ቢያጣ ከድካሜ ብዛት ፊቴ ቢገረጣ እኔን አይከፋኝም፣ ልጄን ወልጃለሁ። መልኬ ሲናፍቀኝ የራሴን ማንነት ልጄ ላይ ያለው። ምን ፈተና ቢኖር ድካሜ ቢበዛም ለልጄ ከሆነ ውድቀቴን አልገዛም። እበረታለሁኝ፣ እጠነክራለሁ፣ ጤና ይስጠን እንጂ መልኬ ሲናፍቀኝ የራሴን ማንነት ልጄ ላይ ያለው።